የምናስተምር እንዴ የምናስደስት እንዴ ቢደብቅም ይሄን ያክል መለመኛ አይደለም እህቶቼ እንዴ በፍጹም እኔም የመዳም ቅመም ነኝ እኮ ሀገር ሄደን መጣን ብቸኛ ነን እኛም አንድ አላህ ሱብሃነሁ ወተዓላ ነው ያለን ስደት ላይ ስንት ዓመት ስንኖር ብቸኛ ነን ስለዚህ አንዳንዴ ዝም ብላችሁ አታካብዱ የሰው ይሆናል አይደል እንዴ የሆነ እንደ አካለ ጎዶሎ ነገር ነው የመዳም ቅመም እያሰባችሁ ያላችሁት እኔ በርስ እና ለግምጃ የማስተላልፈው ነገር ምንድነው የግምጃ እህቶች ብትሳደቡ ያዩላችሁ አንደኛ ነገር ሁሌ እኝኝኝ አንደኛ ሁለተኛ ነገር ሁሌ ግምጃዬ ጎበዝ ግምጃዬ ራሷን የምትችል ስማርት ናት ምናምን እንድትባል አትጠብቅ የሚዲያ ሰው እስከሆነች ድረስ እንኳን ግምጃዬ ቡታጅራ ቤተሰቦች እናቶች ሲዘቀዘቁ ሚዲያ የሌለችም እንዴ ሲሰደቡ ሚዲያ የሌለችም እንዴ አበዛሽው ግምጃዬ ሪሊውን ነው እኔ በርግጥ ትናንትና አሳዝናኛለች እንደዚሁም ደግሞ ሳሮን ምርጥ ሰው ናት ባይ ዘ ዌይ ሳሮን የቆንጂዬ ማለት ነው ደስ ስትለኝ ሳሮን ማለት ነው እና እሷም ስታባብላት ነበር በውስጥ አውሬ ላይ አውራት ምናምን እየተባለ ነበር በኮሜንት ሳሮን ቤትም ገብታ ነበር ማለት ነው ግን ሳሮን ጋር ሳገባ እያለቀሰች ላይክ ነበር እና ማልቀስ የለባትም ለምንድን ነው የምታለቅሰው እንዴ አንዳንዴ ውዶቼ ቆም ብለን ማሰብ አለብን ለምን አንዳንዴ ደግሞ ምንድነው አንዳንድ እህቶች እርስ በርሳችሁ ዲስከስ አድርጉ ሚዲያ ላይ ልታይ ማለት ደብቁኝ ይመጣል ስለዚህ በስራም ብዙዎቹ በቦቺ ነው እኔ ራሴ ላግዝ ብል ለግምጃ አላግዝም ለምን እኔ የሚበሽቃቀጥ ሴቶች አልወድም ሚዲያ ላይ ማለት ነው እንደ ሃይሚቲ ማይስዊት ራሱን አስከብሮ በቃ ራሱን አስከብሮ ጨዋነቱን አስከብሮ ከዛ ምንድነው አይናቅም እንዴ ከኛ ጋር ዋሳ ነው የትሄድሽው በገንዘብ ነው ለራስሽ ስራ ስትይ ነው ለዩቲዩብ ስራ እንደዚህ አይነት ከሆነ ወንዶች ጋር ነው እንግዲህ እና አንዳንዴ ውዶቼ እኛ የምንናገረውን ነገር መጨረሻችሁ እንዲያምር ነው አዳምጡ ማለት ነው የግምጃ ጥላቻ ኔቨር የለብኝም የሆነ ሰዓት ደግሞ ተመቸችኝ ምን ላይ መሰላችሁ ነግሬያችኋለሁ ከሳውዲ አረቢያ ታማ ላይክ ይመስለኛል መዋጮ አያስፈልግም እኔ ያለሁልሽ እኔ እቀበልሻለሁ እኔ ጸበል ወስድሻለሁ ላይክ እኔ ያለው አዲስ አበባ እንደው ወደቀች መሰለኝ ለምን አልተረጋጋችም በዛ ሰዓት እንደውም ተረጋግታ ብታዳምጣት እያልኩ ነበር ግን ያው ቾኮለች ታማሚዋን አላስጨረሳቻትምና ግምጃ ብዙ ከኛ መማር ያለባት ነገር አለ እንደነገርኳችሁ ሚዲያ ላይ ትንሽ የትምህርት የእውቀትም ማነስ አለ ኦኬ እኛ ደግሞ መዳም ቤት ሆነን ጀግኖች ነን በሰርችም እያደረግን ትዳርም ይዘናል በቃ በደንብ በስለናል ማለት ይቻላል ስለዚህ አንዳንዴ ለምንናገረው ነገር አትሳደቡ የግምጃ ጥላቻ የለብኝም እንደነገርኳችሁ ግን ሁሌ እኝኝኝኝኝኝኝ በዛሬ ደግሞ ለምንድነው የምታለቅሰው ጠላቶቿ እንዲደሰቱ የምታለቅሰው እንዴ እኔ አሁን ባለፈው የተቃወምኳል ለምንድነው ከሃይሚዬ ጋር ስለማትሄድ እንዴ ገባችሁ እድሜ ምናምን እኮ አይደለም በቃ ያኔ ሃይሚዬ ማለት የተረጋጋች ሴት ናት ገባችሁ ቢያንስ የሃይሚዬን ገጸ ባህሪ መያዝ አለባት ግምጃዬ ገባችሁ እህታችን ናት በምንም አንድ እንዲሆኑ ገጸ ባህሪ መያዝ አለባት ሲቀጥል ደግሞ ስትጣላ ከቦቺ ነው ለጥቅም ነው የሚፈልጉኝ ምናምን ለማንኛውም ልሰልማችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁላማን ነው ሰላም እኔ ጋር አልহামዱሊላህ ሁላማን ነው ውዶቼ ማሮቼ ፍቅሮቼ የመዳም ቀሞቼ ዛሬ ምርጫ ነው የስንዴ ነዱ ባይዘው ቲክቶክ ላይ ሳይ በጣም እየደነገጥኩ ነው አሁንም ጦርነት አለ እንዴ ኧረ አላህ ሀገራችንን ሰላም ያርግልን ውዶቼ ቢስሚላህ እና ሁላችንም ዱአ እናድርግ ጦርነት ይብቃ ሰላም ፍቅር አንድነትም ማለት ነውና ምርጫው በሰላም በተጠናቀቀ ሁላችንም ዱአ እናደርጋለን ሲቀጥል ደግሞ የመጣውበት እንግዲህ አርባው የማያልቅ ለቅሶ ቤት ነው ቲክቶክ ላይ ሳምንት ሲቀጥል ደግሞ ሚሴጅ የማስተላልፈው ለምንድነው ያው ለመዳም ቅመም ስለሆነች ለግምጃዬ ማለት ነው የዋህነት ሊኖርብሽ ይችላል እኛ በኮሜንት አልቅሰን ነበር ያኔ ማለት ነው ያኔ ስንቆይ ግን በስለን እንኳን ልናለቅስ እንኳን እኔ ሃይሚዬን ተናገሩ ብዬ አቦናቸዋለሁ ማለት ነው ስለዚህ አንደኛ ነገር ግምጃዬ ያለፈ ቪዲዮን የተፖስተብሽ ችግር የለውም ሁለተኛ ነገር ደግሞ ለብር ለጥቅም ስትሉ ሴቶችዬ ማለት ነው ከወንድ ጋር መለጣጠፍ ኔቨር ለቻናል ስትሉ ሞርዛን ኔቨር
ወይኔ እኛ ኮኮሮን እኔ መዳም ቅመሞች እኔማ አያም ሃፒነስ እኔ በህይወቴ በጣም ደስተኛ ነኝ። ወላሂ ነው የምላችሁ። እንዲህ ሚዲያ ላይ አሁን ለጊፍት ብለው የሚያወጡት አንደበታቸው ቆሻሻ ነገር አላም እኮ አይረዳም። አሁን እነ ግብዣዬ ብራቸው ምን ላይ ነው ያለው? ልብስ ላይ ብቻ ነው ያለው እንድታውቁ። ሚዲያው ከተዘጋ አይዶን ነው ምን እንደሚሆነው። የሚሰሩት ሪዘርቭ ወርክ የለም። እኔ በእነሱ ቦታ ብሆን ግን የሆነ ፀጉር ቤት የሆነ ካፌን የምከፍትበት ልብስ አልቀያየርም። ከዛም በኋላ ልብስ መቀየሩ ይደርሳል። ረቢ ነው የምላችሁ። ሚዲያ ላይ ያሉት ያጨበጭባሉ። እና እዚህ ጋር ግምዣዬን ጥላቻ ነገር የለኝም። እንደውም የሆነ ሰዓት ላይ እንደነገርኳችሁ ከሀይሚዬ ጋር ስትሆን ያው ባህሪያቸው ትንሽ ገና ስለሆነች በሚለው እቃወም ነበር። ሌላው ደግሞ ምንድነው ባልና ሚስቶች ናቸው ሀይሚና ብሩኬ። ገባችሁ? ባልና ሚስት ማለት ሶስተኛ ሰው አስፈላጊ አይደለም። እንደኔ ህይወት እንደነገርኳችሁ እኔ ስደት ላይ 6 ዓመት 7 ዓመት እኔና ባሌ ነን። ሶስተኛ ሰው እንዲህ ቤት ኪራይ ሊያግዘን ምናምን ነያቫርስ ጉራጌ ነው ባሌ። ይሰራል፣ ያገኘውን ይሰራል፣ እንሰራለን፣ እንኖራለን። ገባችሁ? ሶስተኛ ሰው ኔቨር እህታችሁን ብትሆን ሶስተኛ ሰው ቤታችሁ ተገቢ አይደለም፣ አስፈላጊም አይደለም። ገባችሁ? በሚለው ነው መቃወማት እንጂ ግምዣዬ በሆነ ሰዓት ላይ እንደውም ተመቸችኝ። እንደነገርኳችሁ እርዳታ የአዲስ አበባ ያው ኑኒ ጋረፉ ምናምን የሚለው ቪዲዮ አይቼ ደስ ብላኛለች። ገባችሁ? ግን ሁሌ ጎበዝ ነሽ መባልን አትፈልጊ። ጀግና ነሽ ጎበዝ ነሽ መባልን አትፈልጊ። እህት አለም ማለት ነው። ይቅርታ ወዶቼ በመሀል አቋረጥኩ። ምን አለ መሰላችሁ ግምዣዬ ግሩፖች ማለት ነው ምከሯት። ለምን ሚዲያ ላይ እስከተወጣ ድረስ ብዙ ፈተና ነው እኮ። በዛ ላይ ፌመስ ናት፣ ትጠቀማለች፣ ታገኛለች። እንኳን እሱ እኛ አባታችን እየተሰደብ ነው ከመሬት ተነስቶ እኛ ምንም ይሄን ያክል የምንጠቀመው ነገር የለም። ረቢ ነው የምላችሁ። እንደዚሁም ደግሞ ሀይሚዬና ብሩኬ ብዙ ነገር ተብለዋል፣ የኛ ጨዋዎች ማለት ነው። እና ግምዣዬ ምከሯት። ሰው ደግሞ ይሰላቻል ሁሌ እኝኝኝኝ። ሌላው ደግሞ ውዶቼ የሆነ ነገር ብታሳልፉ ከሚዲያ ጀርባ የነበረውን ነገር አሁን ሁሉም የሚያግዙት ለማን ነው? ቦቺ ነው፣ ለወንዱ ነው የሚያግዙት። ሲያወራም የሆነ ዲሲፕሊን ነገር አለው። ቢያንስ ከካሜራ ጀርባ መሆን እንዳለበት እና የግምዣዬ አዳኙ ፋሚሊዎች ምከሯት ማለት ነው፣ ምከሯት። ሌላው ደግሞ ምንድነው ወዶች ከነዚህ መማር ያለባችሁ ልታይ አትበሉ ማለት ነው። በቃ እንደዚህ አይነት አሁን ሚዲያ ላይ ያለው ህይወት በጣም በቃ የሚደብር ነው። ረቢ ነው የምላችሁ። ይዋቸው ረህዋንን ይዋት በቃ ሚዲያ ላይ ማልቀስ ቶታሊ ቲክቶክ ላይ 40 የማይወጣ ለቅሶ ቤት ብዬ ሰየሜዋለሁ። ቲክቶክ ላይ በዚህ ሰሞን ያለው እና የግምዣዬ የአዳኙ ፋሚሊዎች እኔ ለምክር ያክል ነው። የምትሳደቡ ከሆነ ደግሞ እንደ ግምዣዬ እንዳልመስላችሁ ሰማይ አድርሼ ነው ማፈርጣችሁ ማለት ነው። ነገ ነው ትምህርት ቤት የሚከፈተው። እኔ ፍትፈታ ነው የምፈልገው። መጥቶ ሲያወሩኝ በቃ ነገ ነው ስራውን በስነ ስርዓት እንትን ብለው ማለት ቢዚ መሆንላቸው ትምህርት ቤት እንደምታውቁት ማለት ነው። እና ግምዣ እየተንፈቀፈቀች ነበር። ሳሮን ጋም ገብቶ ነበር የስተርዴይት እና ግምዥሽ አብሽሪ አብሽሪ የመዳም ቅመም ማለት እኛ ስትሮንግ ነን፣ ጠንካራ ነን። ስለዚህ እንደዛ መሆን ያለብሽ የዋህነትም አለባት በዚህ አጋጣሚ ማለት ነው። እና በተረፈ ሁላችንም ወዳችኋለሁ። ሀይሚትዬ እንግዲህ ብሩኬ ስተርዴይ ሰርፕራይዝ አድርጓታል ደስ የሚል። ሀይሚና ብሩኬ ይለያሉ። ብሩክም ደግሞ ምርጥ ወንድ ነው፣ ምርጥ ሰው ነው። ሪዩ ነው የምነግራችሁ ማለት ነው። እና እንግዲህ ያው አዳኙ ፋሚሊዎች አደራ ስድብ እንዳትጽፉ እሺ። አሁን እስቲ ስድብ እኔም ሲሰድቡኝ ማቆምን ስላለብኝ አዳኙ ፋሚሊ የግምዣ ፋሚሊዎች እንድትሳደቡ እላችኋለሁ። ለማንኛውም ይሄን ይመስላል ውዶቼ። ሌሊት ልመጣላችሁ ነበር ተውኩት። አሁን ከች ብዬላችኋለሁ። እና ግምዣ አታልቅሺ፣ መቻል አለብሽ። ዝም ብሎ መፈመስ የለም፣ ዝም ብሎ ዶላር መብላት የለም፣ መሰደብም ምንም። እኛ ስንት ነገር ተብለናል። ስለዚህ በውስጥ ጨርሽ ማለት ነው። የበፊት ቪዲዮ ነው ለቀቀብኝ ያለች የምታለቅሰው። ወደሽ ነው መጀመሪያ። እኛ እኮ አንዳንዴ ውዶቼ እኔ ሴቶችን ዝም ብሎ ለዶላር ብሎ ሲላፉ ሲታከኩ ካየው እኔ ከሴት ጎን አልሆንም፣ ከወንድ ጎንም ሆነው ረቢ ነው የምላችሁ። ቲክቶክ ላይ አሁን አንዷ አለች ምከሪና አስተያየት ስጡኝ ብላ ማለት ነው ሰው ጋር ደውላ ሄዳ ምናምን እና በቃ ለምን መጀመሪያ እና እኛ ሴቶች ለሳንቲም ብለን ለቪው ብለን ሰብስክራይባችን እንዲያድግ ብለን ያልሆነ ነገር መሆን የለብንም። ለምን ፈጣሪያችንን መፍራት የሆነ ግሽልጥልጥ ማለት የለባችሁም። ነገ ደግሞ ልታለቅሱ ነው። ስለዚህ በቃ ሁሉ ነገር ስትሮንግ ሁኚ ባይ ነኝ። ግምዣ አብሽሪ። እኔ ሀይሚትዬ አሽቃባጭ ያው አንድ ቀንም ቢሆን ከሀይሚትዬ ጋር ስላለሽ
ያው መጥቼ ቢቢሲ ሆኛለሁ። ይሄን ይመስላል። ሁሌም እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ